ሰላም አድማጮቻችን እንዴት ናችሁ? ይሄ ሃሚንግ ስፖርት ነው። የአፍሪካ ዋንጫ የሩብ ፍጻሜ ላይ ደርሷል። አርብና ቅዳሜ ጨዋታዎቹ ይከናወናሉ። በሞሮኮ አስተናጋጅነት እየተካሄደ የሚገኘው 35ኛው የአፍሪካ ዋንጫ ምን አይነት ቁጥራዊ መረጃዎች እስካሁን አስመዝግቧል የሚለውን በዚህ ዝግጅት እንመለከታለን። በውድድሩ እስካሁን በተደረጉ 44 ጨዋታዎች 87 ግቦች ከመረብ ላይ አርፈዋል። ይህም በአማካይ በአንድ ጨዋታ 1.98 ጎል ይቆጠራል ማለት ነው። ናይጄሪያ 12 ግቦችን በውድድሩ ላይ በማስቆጠር ቀዳሚውን ስፍራ የያዘች ሀገር ናት። በተጨማሪም 64 የግብ ሙከራዎች አድርጋለች። ከነዚህ ውስጥ 30ዎቹ ኢላማቸውን የጠበቁ ነበሩ። ሙከራዎችን በማድረግም ከፍተኛውን ድርሻ ይዛለች ማለት ነው። በተጨማሪም ናይጄሪያ በየጨዋታው የ66 በመቶ የኳስ ድርሻ በመያዝ በዘንድሮ የአፍሪካ ዋንጫ ቀዳሚ ነች። ቦትስዋና፣ ጋቦን እና ዩጋንዳ በተመሳሳይ 7 ጎሎችን በማስተናገድ በርካታ ግብ የተቆጠረባቸው ሀገር መሆናቸውን የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ አስታውቋል። የሞሮኮ ብራሂም ዲያዝ 4 ግቦችን በማስቆጠር የውድድሩ ከፍተኛ ግብ አስቆጣሪ ነው። የናይጄሪያው አዴሞላ ሉክማን ደግሞ 4 ለግብ የሚሆኑ ኳሶችን አመቻችቶ በማቀበል በርካታ የግብ ዕድሎችን ፈጥሯል። እስካሁን በተደረጉ 44 ጨዋታዎች 175 ቢጫ ካርድና 7 ቀይ ካርዶች ተመዝግበዋል። ከነዚህም ውስጥ ማሊ 11 ቢጫና 2 ቀይ ካርዶችን በመመልከት የቀዳሚውን ስፍራ ይዛለች። ማሊና ቱኒዚያ በዘንድሮ የአፍሪካ ዋንጫ በተመሳሳይ 2 የፍጹም ቅጣት ምቶችን በማግኘት በግንባር ቀደምትነት ይቀመጣሉ። ያዘጋጇ ሞሮኮ ተጫዋቾች እስካሁን ባደረጓቸው ጨዋታዎች 77 ጊዜ ጥፋት በመፈጸም ጥሩ ያልሆነ ክብረ ወሰን ይዘዋል። የሞሮኮና የደቡብ አፍሪካ ተጫዋቾች በተመሳሳይ 10 ጊዜ ከጨዋታ ውጭ በመሆን ብዙ ጊዜ ከጨዋታ ውጭ የሆኑ ተጫዋቾችን የያዙ ሀገራት ሆነዋል። የ35ኛው የአፍሪካ ዋንጫ የሩብ ፍጻሜ መርሃ ግብር ጥር 1 እና 2 ቀን 2018 ዓ.ም ይካሄዳል። አጠቃላይ ውድድሩም እስከ ጥር 10 ቀን 2018 ዓ.ም የሚቆይ ነው የሚሆነው። በቀሪ 8 ጨዋታዎች በአሃዛዊ መረጃዎች ላይ ለውጦች እንደሚኖሩ ይጠበቃል። በመጨረሻም በዛሬው ዕለት የሚደረጉ የአፍሪካ ዋንጫ የሩብ ፍጻሜ ጨዋታዎችን እንመልከት። የአፍሪካ ዋንጫ የሩብ ፍጻሜ ጨዋታዎች ዛሬ መደረግ ሲጀምሩ ምሽት 4 ሰዓት ላይ ካሜሮን ካስተናጋጇ ሞሮኮ ግማሽ ፍጻሜውን ለመቀላቀል የሚገናኙበት ጨዋታ ትልቅ ግምት አግኝቷል። ታንዛኒያን 1-0 በማሸነፍ ለሩብ ፍጻሜ የደረሰችው ሞሮኮ ከ50 ዓመት በኋላ አፍሪካ ዋንጫን ለማንሳት በምታደርገው ጉዞ ከካሜሮን ሌላ ከባድ ፈተና ይጠብቃታል። ካሜሮን በጥሎ ማለፉ ደቡብ አፍሪካን በማሸነፍ ሲሆን እዚህ ምዕራፍ ላይ የደረሰችው በአፍሪካ ዋንጫ ከሞሮኮ በተገናኘችበት 3 አጋጣሚ አልተሸነፈችም። ከ40 ዓመት በኋላ የተገናኙበት ወሳኝ ጨዋታ በንጉስ ሙላይ አብደላ ስታዲየም ይደረጋል። ምሽት 1 ሰዓት ላይ ደግሞ ሴኔጋል ከማሊ ጨዋታቸውን ያደርጋሉ። ሁለቱ ቡድኖች በአፍሪካ ዋንጫ ለሁለተኛ ጊዜ የሚገናኙ ሲሆን በሌሎች ጨዋታዎች ግን 41 ጊዜ ተገናኝተዋል። የ2019 የአፍሪካ ቻምፒዮኗ ሴኔጋል 19 ጊዜ በማሸነፍ የበላይነት ቢኖራትም በምሽቱ ፍልሚያ ከማሊ ከባድ ፈተና ይጠብቃታል። በነገው ዕለት ደግሞ አልጄሪያ ከናይጄሪያ ምሽት 1 ሰዓት ላይ እንደዚሁም ደግሞ ግብጽ ከኮት ዲቫር ከምሽቱ 4 ሰዓት ላይ ጨዋታቸውን ያደርጋሉ። የአፍሪካ ዋንጫን ጨዋታ ውጤቶች በተከታታይ ወደ እናንተ የምናደርስ ይሆናል። ሃሚንግ ስፖርትን ሰብስክራይብ በማድረግ ተከታተሉ፣ ሼርን በማድረግ ሌሎች አጋሩ። መልካም ጨዋታ ይሆንላችሁ። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።